መጽሐፍ ቅዱስ አንድ ስፍራ ነባለሁ እንደዚህ ይላል። የሐዋርያት ሥራ ምዕራፍ 3 ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደሱ ደጅ የሚያስቀምጡት የነበረ ከእናቱ ማኅፀን ጀምሮ አንካሳ ወይም ሽባ የሆነ አንድ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህ ያለኝን ግን ሰጥሃለሁ። በናዝሬቱ ጌታ በኢየሱስ ስም ተነስና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸላ፣ ወደ ላይም ዘሎም ቆመ፣ ይመላለስም ጀመር። እየተመላለሰም እየዘለለም እግዚአብሔርን እያመሰገነ ከነሱ ጋር ወደ መቅደስ ገባ። ክብር ለኢየሱስ ይሁን። አሁን ያነበብነው ስፍራ ውስጥ 3 ሰዎችን እናያለን። ጴጥሮስ አለ፣ ዮሐንስ አለ፣ ይሄ ሽባ ሰው እያለ 3ቱ ሰዎች እዚህ ውስጥ ያዋቸዋላችሁ። አሁን ያነበብነው የእግዚአብሔር ቃል ውስጥ እና ጴጥሮስና ዮሐንስ ሁል ጊዜ 9 ሰዓት ሲሆን መቅደስ እየገቡ የመጸለይ ልማድ አላቸው። ሁል ጊዜ በዚህ ሰዓት መቅደስ ይገባሉ። 9 ሰዓት ሲሆን ሁል ጊዜ በዛ ምኩራብ ወይ በዛ መቅደስ ውስጥ ምን ይላሉ? ይጸልያሉ። እንደ ድንገት አንድ ቀን ሲገቡ ሰዎች ተሸክመው የሚያስቀምጡት ለልመና ነው። ተሸክመው የሚያስቀምጡት ለፈውስ አይደለም። እዛ መቅደስ ውስጥ ሰው የሚቀመጠው ለምንድን ነው? ለልመና ነው። ሰውየው ለልመና ሲቀመጥ የተቀመጠበት ቦታ ሰለሞን መመላለሻ ወይም ውብ በሚባል ስፍራ ነው የተቀመጠው። ያ ስፍራ ባለጸጋ የሆኑ ሰዎች የሚገቡበት ስፍራ ነው። ባለጸጋ የሆኑ ሰዎች የሚገቡበት ስፍራ ስለሆነ ሳንቲም እንዲጣልለት ነው እዛ ጋር የተቀመጠው። እነ ጴጥሮስ እጃቸው ላይ ገንዘብ የለም ብርና ወርቅ የለኝም ብሎ ተናግሯል ጴጥሮስ። ነገር ግን ሲጸልይ ባለጸጋ ሰዎች በሚገቡበት ስፍራ ገብቶ ነው የሚጸልየው። ሄሎ፣ ሲጸልይ ባለጸጋ የሆኑ ሰዎች ገብተው በሚጸልዩበት በዛው ስፍራ ነው ገብቶ የሚጸልየው። እዛ ስፍራ ገብተው እየጸልዩ እያለ ይሄንን ሰው ያዩት። ይሄንን ሰውዬ ሲያዩት ጴጥሮስ እንደዚህ ያለው ወደኛ አለው፣ ትኩር ብለህ ተመልከት። ከዛ ሰውየው እነ ጴጥሮስ አንድ ነገር ይሰጡኛል ብሎ ትኩር ብሎ መመልከት ጀመረ። መመልከት የጀመረ ሰዓት አንድ ነገር ተፈጠረ። ጴጥሮስ እንደዚህ ያለው እኛ አለው ስፔሻሊ እኔ አለው የምሰጥህ ምን የለኝም ብርና ወርቅ የለኝም። እኔ ምን ምለው የምሰጥህ ብርና ወርቅ የለኝም። ነገር ግን አንድ ነገር ሰጥሃለሁ። በናዝሬቱ ጌታ በኢየሱስ ስም በል ተነስና ተመላለሳለሁ። አሁን ወደ ስብከቱ ከመግባቴ በፊት አንድ ነገር ልንገራችሁ። ብዙ ጊዜ እንደ ክርስቲያን በኢየሱስ ስም እንጸልያለን፣ መልስ ግን አናገኝም። እስኪ በኢየሱስ ስም ጸልዩ። ሁሉ ጊዜ በኢየሱስ ስም ጸልዩ ሰዎች እስኪ እጃችሁን አሳዩኝ። ብዙ ጊዜ ደግሞ በዚህ ስም ጸልያችሁ መልስ አግኝታችሁ የማታውቁ ሰዎች፣ ሁሉም ጸሎት ይመለስልኛል ብላችሁ የምትናገሩ ከሆነ ውሸታም ናችሁ። አንዳንዱ ጸሎቶቻችሁ አልተመለሱም። ትክክል ነኝ። በኢየሱስ ስም ጸልያችሁ መልስ አግኝታችሁ የማታውቁ ሰዎች እስኪ አሳዩኝ። ለበሽተኛ ጸልያችሁ በሽተኛ ተፈውሶላችሁ የሚያውቅ፣ ለበረከት ጸልያችሁ በዚህ ስም ጸልያችሁ መልስ አግኝታችሁ የማታውቁ ውስጥም ካላችሁ እውነተኛ ሆኑ፣ እጃችሁን ከፍ አድርጉት። ክብር ለኢየሱስ ይሁን። ለምንድን ነው ሰዎች በኢየሱስ ስም ጸልየው ምላሽ የሚያገኙት? አንዳንድ ሰዎች ደግሞ በኢየሱስ ስም ጸልየው ለምንድን ነው ምላሽ የሚያገኙት የሚለውን ልመልስላችሁ። ወደ ስብከቱ መለሳለሁ። ብዙ ጊዜ አባታችሁ፣ እናታችሁ፣ ወንድማችሁ ይታመምና እናንተ ወንድማችሁን አባታችሁን ቤት ይዛችሁት 1 ወር ሙሉ በኢየሱስ ስም ተነስ ብላችሁ ትጸልዩለታላችሁ። ወንድማችሁ አይነሳም አይደለ? ነገር ግን አንድ የእግዚአብሔር ነብይ ወይም የእግዚአብሔር ሰው ያለበት የተባለበት ስፍራ ላይ ታመጡትና እናንተ እኮ 1 ወር ሙሉ ጸልያችኋል። ለዛ የእግዚአብሔር ሰው አባቴ በሽተኛ ነው ጸልይለት ሲሉት ያ ሰውዬ በ2 ደቂቃ ይነሳል። እናንተ 1 ወር ጸልያችኋል። ያ የእግዚአብሔር ሰው 2 ደቂቃ ነው የጸለየው። ሁለታችሁም የጸለያችሁበት ስም ተመሳሳይ ነው። ኢየሱስ ብላችሁ ነው የጸለያችሁት። ለምንድን ነው የእናንተ የ1 ወር ሳይመለስ ቀርቶ የዚህ ሰው የተመለሰለት? ለምንድን ነው? ትክክል። ብዙ ጊዜ ለራሳችሁ ጸልያችሁ እምቢ ብሏችሁ እኮ አንድ እግዚአብሔር ነብይ ይመጣና ያንን ነው የጸለያችሁ ጸሎት እሱ ጸልዮላችሁ ነገር ይሳካል። ለእናንተ ግን እምቢ ይላል። ለምንድን ነው? ምን እንደሚፈጠር ልንገራችሁ። በኢየሱስ ስም ብላችሁ ስትጸልዩ ምላሽ የምታገኙት አንድ ነገር ሲሆን ብቻ ነው። 2 ነገሮች ናቸው፣ ግን አንደኛው ልንገራችሁ። በኢየሱስ ስም ጸልያችሁ ምላሽ ማግኘት ከፈለጋችሁ መንፈሳዊ ዓለም ምን እንደሚል ልንገራችሁ። ስም የሚለው ቃል በግሪክ አኖማ ይባላል። አኖማ ማለት ካራክተር ወይም ባህሪ ማለት ነው። በኢየሱስ ስም ጸልያችሁ እናንተ ላይ የኢየሱስ ባህሪ ካልታየ ምላሽ አታገኙ። ሄሎ፣ በኢየሱስ ስም ጸልያችሁ ልባችሁ እንደ ኢየሱስ አይነት ካልሆነ ምላሽ አታገኙ። ነገሮች በኢየሱስ ስም ብላችሁ ስታዟቸው ምላሽ የማይሰጧችሁ ለምንድን ነው? የኢየሱስ ስም ኃይለኛ ነው፣ ስሙን ይሰሙታል። እናንተን ሲያዋችሁ ግን ባህሪያችሁ እንደ ኢየሱስ አይደለም። ለዛ ነው ምላሽ የማታገኙት። አጋንንቶችን በኢየሱስ ስም ስትሏቸው የሚያወጣላችሁ አጋንንቶቹ መጽሐፍ ቅዱስ ላይ ቋል ያስኬዋ ልጆች ጳውሎስ በሚጠራው በኢየሱስ ስም ውጣሉት አሯሯጣቸው ይላል። ከተማውን በሙሉ ስሙ ኃይለኛ ነው። ከስሙ በላይ ግን ችግሮችና ነገሮች ማየት የሚፈልጉት ስሙን የጠራችሁለት አምላክ ባህሪ እናንተ ጋር አለ ወይ ነው። ከዛ በኋላ ነው ምላሽ የምታገኙት። ክብር ለኢየሱስ ይሁን። እነ ጴጥሮስ ይሄንን ሽባ ሰው ያዩትና እንደዚህ ያሉት ከዚህ ሰዓት ጀምሮ አሉት በናዝሬቱ ጌታ በኢየሱስ ስም እንበል ከተቀመጥክበት ተነስና። ይሄ ስም ከተቀመጣችሁበት የሚያስነሳ ስም ነው። ከወደቃችሁበት የሚያነሳ ስም ነው። ሽባ ከሆናችሁበት ስፍራ የሚያነሳችሁ ስም ነው። ከተጣላችሁበት ስፍራ የሚያነሳችሁ ስም ነው። ዛሬ ይሄንን ስም በሕይወታችሁ ላይ ጠራለሁ።
ከወደቃችሁበት ሁኔታ ትነሳላችሁ። ከወደቃችሁበት ገደል ትወጣላችሁ። ከወደቀባችሁበት የትኛውም ነገር ውስጥ አሁን መነሳት ይሆናል። አሁን መነሳት ይሆናል። መነሳት ይሆናል። መነሳት ይሆናል። ጴጥሮስ እንደዚህ አለው፣ በናዝሬቱ ጌታ በኢየሱስ ስም አለው። ምን በል? ተነስና። ሰውየው በደንብ ስሙኝ፣ የማይችለው ነገር ምንድነው ካላችሁ መነሳት ነው። መቀመጥን ረጅም ጊዜ ያውቃል። ሽባ መሆንን ረጅም ጊዜ ያውቃል። የማያውቀው ነገር ምንድነው? መነሳት። ጴጥሮስ መጣና እንደዚህ አለ፣ አይ እንደ ከዚህ በፊቱ አይሆንም አለው። አሁን ምን የምትልበት ሰዓት ደርሷል። የምትነሳበት፣ የምትሮጥበት፣ የምትንቀሳቀስበት ሰዓት ደርሷል አለ። ዛሬ በህይወታችሁ ላይ ተነብያለሁ። የተቀመጣችሁበት ጊዜ አብቅቷል። አሁን የምትነሱበት ነው። አሜን። በኢየሱስ ስም በህይወታችሁ ላይ እናገራለሁ። አሜን። ተነስና ተመላለስ። ተነስና ተመላለስ። አሜን። አሜን። የምትነሱበት ሰዓት ደርሷል። የምትንቀሳቀሱበት ሰዓት ደርሷል። የምትንቀሳቀሱበት ሰዓት ደርሷል። የምትዘሉበት ሰዓት ደርሷል። አሜን። የምትሮጡበት ሰዓት ደርሷል። አሜን። ሄሎ ተነስና ምን በል? ጴጥሮስ አንድ ነገር ገብቷል። እኔ ያለው እኔ ስፔሻሊ እኔ ብርና ወርቅ አልሰጠህም አለው። የለኝም፣ እውነትም የለውም። ጴጥሮስ ብርና ወርቅ የለውም። ነገር ግን አንድ ነገር አውቃለሁ አለው። ብርና ወርቅ ሰጥተው ሊያስነሱ አልቻሉም። የሚያስነሳ ስም ግን አሁን እነግርሃለሁ አለው። አሁን ያንን ስም እጠራለሁ፣ ትነሳለህ። አሁን ያንን ስም እጠራለሁ፣ መሮጥ ትጀምራለህ። ወክ ማረክ ትጀምራለህ። መመላለስ ትጀምራለህ። አሁን የእናንተ አገልግሎት መነሳት ካልቻለ ይሄንን ስም እጠራዋለሁ። የእናንተ ቢዝነስ በተኛበት ከሆነ ያለው ይሄንን ስም እጠራዋለሁ። በትምህርታችሁ መነሳት ካቃታችሁ ይሄንን ስም እጠራዋለሁ። ወድቅ ያለው ፕሮፌት አሁን መነሳት ነው የምፈልገው የሚል ሰው አለ? ዛሬ ይሄንን ስም እጠራዋለሁ። መነሳት ይሆናል። መንቀሳቀስ ይሆናል። መንቀሳቀስ ይሆናል። መንቀሳቀስ ይሆናል። ሄሎ መንቀሳቀስ ይሆናል። መንቀሳቀስ ይሆናል። መንቀሳቀስ ይሆናል። በረምስ የእናንተ ሁኔታ፣ የእናንተ ችግር፣ እናንተን ሰፈር ውስጥ የተቆጣጠሩ መናፍስቶች፣ ጠንቋዮች የሚፈሩት ስም ነው። ይሄ ስም የሚፈሩት ስም ነው። የሚፈሩት ስም ነው። የሚፈሩት ስም ነው። አንድ ጊዜ አንድ በጥንቆላ ዓለም ረጅም ዓመት የሰራ ሰው ሲመሰክር ሰማው። እንደዚህ አለ፣ እንደ ድንገት አለ፣ በጥንቆላ ዓለም በጣም ኃይለኛ የሆነ ደረጃ የደረሰ ሰው ነው እና እንደ ድንገት ክርስቲያኖችን ቤተክርስቲያን ዝጉ ተብሎ ሉሲፈር ልኮን አለ ቤተክርስቲያን ልንዘጋ ሄደን አለ። ብንዋጋ ልናሸንፋቸው አልቻለም አለ። ከዛ ሪፖርት ለሉሲፈር ልናቀርብ ተሰበሰብናል። ሉሲፈር ተቀምጧል፣ እኛ ሪፖርት ልናቀርብ ተሰበሰብናል። ከዛ እኛ ሁሉንም ነገር መቆጣጠር ችለናል። የሆኑ ሰዎች የሚጠሩትን ስም ግን እሱን ማሸነፍ ከብዶናል አለ። ከዛ ሉሲፈር እንደዚህ ያለኛል፣ እንደዚህ ያላለ ማን ነው ያ ስም ብሎ ጠየቀናል። የሰው ስም መስሎታል። ክርስቲያኖች ሲጠሩትን ሰማለን፣ ኢየሱስ ይባላል ስለዋለ ሉሲፈር ከነበረበት ስፍራ ወደቀ። ከዛ ኔክስት እንደዚህ ያለኛል፣ ይሄንን ስም ሁለተኛ እንዳጠራ አለኛል። ለዛ ነው ሐዋርያት ሥራ ምዕራፍ 3 ላይ ተአምራት ከሆነ በኋላ ሐዋርያት ሥራ ምዕራፍ 4 ላይ ምን እንደተፈጠረ ታውቃላችሁ? መንግስት ሰበሰባቸው፣ የቀበሌ አስተዳዳሪዎች ሰበሰቧቸው፣ እነ ጴጥሮስን ያዟቸውና እንደዚህ ያሏቸው፣ ሁለተኛ ይሄንን ስም እንዳጠሩ አላቸው። መስበክ ትችላላችሁ፣ ይሄንን ስም ግን እንዳጠሩ። ምክንያቱም የእናንተ ስብከት ምንም እንደማይፈጠር እናውቃለን። ችግር የሚፈጠረው ይሄንን ስም ስጠሩ ነው። አሜን አሜን አሜን። ምንድን ነው ይሄንን ስም እንዳትሉ እንዳጠሩ። ምክንያቱም ይሄንን ስም ከጠራችኋል ሰፈሩ ይረበሻል፣ እኛ ምን እንረበሻለን? አሁን ከተማውን ነው የምንረብሸው። ከተማይቱ ውስጥ ያሉ መናፍስቶች ይረብሻቸዋል። አሜን። ድምጻቸው ኢየሱስ በሉ። ኢየሱስ። ድምጻቸው አይሰማ። ኢየሱስ። ድምጻቸው አይሰማ። ኢየሱስ። በረምስም ሽባ ሰው አስነሱ። ሐዋርያት ሥራ ምዕራፍ 3 ላይ ምዕራፍ 4 ላይ መጡና ያዟቸው። ይሄንን ተአምራት እንዴት እንዳደረጋችሁ ንገሩን። በማን ስልጣን ያደረጋችሁት አሏቸው። እንዴት ነው ይሄንን ተአምራት ያደረገ አብራሩልን አሏቸው። ይሄን ተአምራት ያደረግነው አላቸው። አዎ እኛ በስሙ ላይ ባለን እምነትና በስሙ ውስጥ ባለ ኃይል ይሄ ተአምራት የሆነው ሲሏቸው እንደዚህ ያሏቸው። ቀጣይ ሌሎች በሽተኛም አሉ ፈውሱ አይደለም ያሏቸው። የነገሯቸው ነገር አንድ ሁለተኛ እንዳጠሩት። ሁለተኛ ከጠራችሁት የኛ መንግስት ይፈርሳል። ሁለተኛ ከጠራችሁት የኛ ስራ ይፈርሳል። ምን እንዳትሉ አላ እንዳጠሩት። ጨለማው ይፈሯል፣ በሽታው ይፈሯል፣ ድህነት ይፈሯል፣ ማጣት ይፈሯል፣ ግራ መጋባት ይፈሯል። እናንተን አንቆ የያዙ መናፍስቶች ይሄንን ስም ይፈሩታል። ይሄንን ኃይለኛ ስም ይፈሩታል። ይሄንን ኃይለኛ ስም ይፈሩታል። ይሄንን ኃይለኛ ስም ይፈሩታል።
ከኔ ጋር ናችሁ? ይሄን ኃይለኛ ስም የማይፈራ የለም። ይሄን ኃይለኛ ስም ሁሉም ይፈራዋል፣ ሁሉም ይፈራዋል። ዛሬ ይሄንን ስም በእናንተ ጉዳይ ላይ ጠራዋል። ሰፈር ውስጥ ያሉ ጠንቋዮች እናንተን አይፈሯችሁም። የሚፈሩት ማንን ነው ካላችሁ ይሄንን ስም ነው። ይሄንን ስም የማይፈራ የለም። ይሄንን ስም በከተማይቱ ላይ እናውጃለን። በእናንተ ህይወት ላይ አውጀዋለሁ። በእናንተ ስራ ላይ አውጀዋለሁ። በእናንተ ጉዳይ ሁሉ ላይ አውጀዋለሁ። በእናንተ ነገር ሁሉ ላይ አውጀዋለሁ። በእናንተ አካባቢ ሁሉ ላይ አውጀዋለሁ። አሜን። ሄሎ፣ በረም ስሙ፣ በረም ስሙ። ሁላችን ይሄንን ስም እናውቀዋለን። ክርስቲያን የተባለ ሰው በሙሉ የኢየሱስን ስም ያውቃል። ልዩነቱ ምንድነው ታውቃላችሁ? በዚህ ስም ላይ ምን ያክል እምነት አላችሁ? ጴጥሮስ ያለው እኮ እንደዚህ ነው። በዚህ ስም ላይ ባለን እምነት ይሄንን ስም እናምነዋለን። በሽተኛን እንደሚፈውስ እናምነዋለን። ነፃ እንደሚያወጣ እናምነዋለን። እንደሚፈውስ እናምነዋለን። ታሪክ እንደሚቀይር እናምነዋለን። ይሄንን ስም ታምኑታላችሁ? ሁለት ሰው ብቻ ነው የሰማሁት። በዚህ ስም ታምናላችሁ? በዚህ ስም ታምናላችሁ? ይሄንን ስም ታምኑታላችሁ? በየትኛውም ጉዳያችሁ ሁሉ ላይ ኢየሱስን ጠሩት። ኢየሱስን በጠራችሁት በየትኛውም ጉዳይ ላይ አታፍሩ። መነሳት ትጀምራላችሁ። መመላለስ ትጀምራላችሁ። ሽባ መሆን አትችሉም። ከዛ በኋላ ሽባ መሆን አትችሉም። ሽባ መሆን አትችሉም። በደንብ ስሙ። ሐዋርያት ሥራ ላይ ይህንን ተአምራት ካደረጉ በኋላ ሐዋርያት ሥራ ምዕራፍ 4 ላይ 5 ስትመጡ ስትዋቸው በዚህ ስም እንዳትናገሩ አላቸው። በዚህ ስም እንዳትናገሩ ሲሏቸው ምን እንዳደረጉ ታውቃላችሁ? እንደዚህ ነው ያሉት። በዚህ ስም እንዳትናገሩ ሲሏቸው ተሰበሰቡና እንደዚህ አሉ። እግዚአብሔር ሆይ አሉ፣ ነገሥታትና አለቆች የተናገሩትን ሰምተሃል። በዚህ ስም እንዳትናገሩ ብለዋል። አንተ ግን አሉት አሁንም ይሄንን ስም በጠራን ቁጥር የበለጠ ተአምራት አድርግ። ይሄንን ስም ማል ቁጥር በጠራን ቁጥር ምን አድርግ? የበለጠ ተአምራት አድርግ። ይሄንን ቅዱስ ብላቴና ስም በጠራን ሰዓት ምን በል? ተአምራትን። ይሄ ስም ኃይለኛ ስም ነው። ብርቱ ስም ነው። ምሽግን የሚያፈርስ ስም ነው። ምሽግን የሚያፈርስ ስም ነው። ዓለም ላይ አንድ አሁን በህይወት የሌለ ስሚዝ ዊግሎርዝ የሚባል ትልቅ የእግዚአብሔር ሰው አለ። 23 ሙታን አስነስቷል። 23 ሙታን ስሚዝ ዊግሎርዝ ይባላል። ይሄ ስሚዝ ዊግሎርዝ የሚባለው አገልጋይ አንድ ጊዜ በመጽሐፉ እንደዚህ ብሎ ሲናገር አነበብኩኝ። ምን ብሎ ተናገረ? በዚህ ስም ላይ ቀን ቀን በደንብ ስሙኝ። ሰውየው ቀን ቀን የቧንቧ ስራ ነው የሚሰራው። ቧንቧ እየጠገነ ነው ቀን ቀን የሚውለው። ማታ ማታ ነው የሚሰብከው። በማታ ማታ አገልግሎቱ ይሄንን ስም ያምኗል። ተአምራቶች ይሆናሉ፣ ድንቆች ይሆናሉ። ቀን ቀን ግን ስራው ምንድነው? ቧንቧ መጠገን። እየዞረ በየሰፈሩ ቧንቧ ይጠግናል። ቧንቧ ጠጋኙ ሰባኪ ነው የሚባለው የሰውየው ስም ለራሱ። ቧንቧ ይጠግናል። የተበላሹ ቧንቧዎችን ነው የሚጠግነው። ማታ ማታ ደግሞ ኃይለኛ የሆነ ተአምራት የሚያልፍበት ሰው ነው እና ይሄ ሰው እንደዚህ ያለ አንድ ቀን ብዙ ተአምራቶች በሱ አገልግሎት ከሆኑ በኋላ ምን እንዲደረግ ትፈልጋለህ ሲባል ለዚህ በእያንዳንዱ በር በእያንዳንዱ መስኮት ላይ ይሄ ስም መጻፍ አለበት አለ። ይሄ ስም ኃይለኛ ስም ነው። አጋንንቶች ሲያዩት ይደነግጣሉ። በተጠራ ቁጥር ይሸበራሉ። በተጠራ ቁጥር ይሸበራሉ። በጣም በተደጋጋሚ ለአገልግሎት የሚሄድበት አንድ ሀገር አለ እና እዛ ሀገር ለአገልግሎት የምንሄድበት ስፍራ ላይ ከኢትዮጵያ ውጭ ነው የምንሄድበት ስፍራ ላይ የመኪና ታርጋችሁ ላይ ደስ ያላችሁን ስም መጻፍ ትችላላችሁ። እንደ ኢትዮጵያ በቁጥር አይደለም። ከፈለጋችሁ የራሳችሁን ስም የመኪና ታርጋ ላይ መጻፍ ትችላላችሁ። እዛ ሀገር የማይቻለው አንድ ነገር ልንገራችሁ። አይሁድ የሆኑ ሰዎች በከባድ ገንዘብ አንድ ህግ አውጥቷል። ማንም ሰው የመኪናው ታርጋ ላይ ጂሰስ ብሎ መጻፍ አይችልም። የመኪና ታርጋ ላይ ኢየሱስ ብላችሁ እንዳጽፉ ህግ አለ። ከኢየሱስ ውጭ ግን ሁሉንም መጻፍ ትችላላችሁ። ቢኮዝ የማንንም ስም ብጽፉ ሰይጣን ምንም አይመስለው። ከተማ ውስጥ ያሉ መናፍስቶች ምንም አይመስላቸው። የመኪና ታርጋ ላይ ግን ጠርታው አይደለም ስሙን ከጻፍ ባለጠጋ የሆኑ ሰዎች ተማከሩና ባለጠጋ የሆኑ ሰዎች ተማክረው ይሄንን ስም እንዳይጻፍ ብለው ህግ ገንዘብ ሰጥተው ህግ አስወጥቷል። ይሄም ነገራችሁ ካናዳ ስለሚባል ሀገር ነው። በመኪና ታርጋችሁ ላይ ጂሰስ ብላችሁ እንኳን መጻፍ አትችሉም። ቢኮዝ ይሄ ስም ነገስታቶች ይፈሩታል፣ አለቆች ይፈሩታል፣ ጠንቋዮች ይፈሩታል፣ መናፍስቶች ይፈሩታል፣ ከአጋንንት ጋር ግንኙነት ያላቸው ሰዎች በሙሉ ይፈሩታል። አንዳንድ ሃይማኖት ስፍራዎች ስትሄዱ ይሄንን ስም እኮ ደጋግመህ ከጠራኸው አንተ ሰውዬ ትባላለህ። ልክ ነኝ አይደል? አንተ ሰውዬ ምን ጀመርክ ትባላለህ። ቢኮዝ ይሄንን ስም የማይፈራ የለም። ዛሬ ይሄንን ስም በእናንተ ነገር ላይ ጠራዋለሁ። ከተቀመጣችሁበት ትነሳላችሁ፣ መንቀሳቀስ ትጀምራላችሁ።
ይሄንን ስም በህይወታችሁ ላይ ጠራዋለሁ፣ በህይወታችሁ ላይ ጠራዋለሁ፣ በህይወታችሁ ላይ ጠራዋለሁ። እስኪ ኢየሱስ በሉ። ኢየሱስ ኢየሱስ። በደምብ ስሙ። ዓርብ ዕለት አገልግያለሁ፣ ቅዳሜ ቀን አገልግያለሁ። ብዙ ተአምራቶች ሆኗል፣ ብዙ ፈውሶች ሆኗል። ምስክር ናቸው አይደል? ነበራችሁ ብዙ ተአምራቶች፣ ብዙ ፈውሶች። ፕሮፌት ሚራክል አንዱንም ተአምራት አላደረገም። ተአምራቶች የሆኑት በአንድ ምክንያት ነው። ፕሮፌት ሚራክል የኢየሱስን ስም ስለጠራ። ያን ሁሉ ተአምራት ያደረገው ስሙ ነው። አሁንም ይሄንን ስም ጠራዋለሁ፣ ተአምራቶች ይሆናሉ። አሜን፣ 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 አሜን። ታሪካችሁ ይቀየራል። ከአጋንንት ስራት ነፃ መውጣት ጀምራላችሁ።